ውሸታቸውን ነው ብላችሁ የትምህርቱን አርዕስት ጻፉ። ምንድነው? ውሸታቸውን ነው ብላችሁ ጻፉ። ትምህርት ነው ዛሬ። የትምህርቱ አርዕስት ምንድነው? ውሸታቸውን ነው። በራእይ መጽሐፍ ምዕራፍ 12 ላይ ያለውን ቃል ነው ማነበላችሁ። በራእይ መጽሐፍ ምዕራፍ 12 ላይ በዮሐንስ ራእይ መጽሐፍ ምዕራፍ 12 ላይ የምትመለከቷትን ሴት ማን እንደሆነች እናነብና ማን እንደሆነች እንማራለን። ታላቅም ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩበት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሙሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። እቺን ሴት በተመለከተ በዮሐንስ ራእይ መጽሐፍ ምዕራፍ 12 ላይ ብዙ ሰዎች የሚያስተምሩት ማርያም እንደሆነች ነው። ውሸታቸውን ነው ያልኩት፣ እነሱን ነው። በራእይ መጽሐፍ ምዕራፍ 12 ላይ ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ይቺ ሴት ማን እንደሆነች ነው እየተናገረ እየገለጠ እየቀጠለ እንደዚህ ይላል። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ባለው ሰው ፊት ዘንዶ ቆሞ ነበረ ብሎ ይናገራል። ብዙ ሰዎች በዮሐንስ ራእይ መጽሐፍ ምዕራፍ 12 ላይ ያለችውን እቺን ሴት ወንድ ልጅ ወልዳ ነበር፣ አሕዛብን በብረት በትር የሚገዛቸውን ወንድ ልጅ ወልዳ ነበረ የሚለውን ሐሳብ ይይዙና ማርያም እንደሆነች በማስተማር ብዙ ሰዎችን ያደናግራሉ። ስለዚህ ለዚህ የሆነውን መልስ ነው ውሸታቸውን ነው ብዬ አርዕስት የሰጠሁት። ብዙዎቻችሁ እንደሚጠቅማችሁ ተስፋ በማድረግ ማለት ነው። በራእይ መጽሐፍ ምዕራፍ 12 ላይ ያለችው ሴት ማርያም ነች ብሎ ማለት ቀይ ስር ቀይ ስለሆነ ቀይ ደም ይሞላል ብሎ ማለት ነው ብላችሁ ጻፉ። በራእይ መጽሐፍ ምዕራፍ 12 ላይ ያለችውን ሴት ማርያም ነች ብሎ ማለት ስለምደግመው ጻፉ። ቀይ ስር ቀይ ስለሆነ ቀይ ደም ይሞላል ብሎ ማለት ነው ብላችሁ ጻፉ። በራእይ መጽሐፍ ምዕራፍ 12 ላይ ያለችውን ሴት ማርያም ነች ብሎ ማለት ቀይ ስር ቀይ ስለሆነ ቀይ ደም ይሞላል ብሎ እንደማለት ነው ብላችሁ ማሳጠርም ትችላላችሁ። እንደማለት ነው። ቀይ ስር ቀይ ስለሆነ ቀይ ስር ቀይ ደም አይሆንም። ብዙ ዘመን አብልተውናል። ቀይ ስር ቀይ ስለሆነ ደም ይሞላል እያሉ አብልተውናል። አልበላችሁ? የዚህ ዘመን ልጆች አልበላችሁ? እኛንን ከ80ዎቹ በፊት የተወለድን ሰዎች ነን። ቀይ ስር ቀይ ስለሆነ ቀይ ደም ይሆናል ብለን ይበላል። አንድ ነገር ስለሚመስል ይሆናል ብሎ ማለት ስተት ነው። በዚህ ቦታ በጣም የሚደንቃችሁ ነገር ልንገራችሁ። እኔ እዚህ ሐዋሳ ከተማ ሆኜ ይሄ ትምህርት በትክክል ሲሰጥ ሰምቼ አውቃለሁ። ሲሰጥ ሰምቼ አውቃለሁ። ማርያም ነች ብለው የሚያስተምሩ ሰዎች አሉ። ይሄ ክፍል አሁን ያነበብኩላችሁ ክፍል ማጥናት ስትጀምሩ 3 መሰረታዊ ነገሮችን ይዛችሁ በመነሳት ነው። የመጀመሪያው ነገር በመጽሐፍ ቅዱሳችን ውስጥ በሴት ጾታ የተጠቀሱት 3 ናቸው። በመጽሐፍ ቅዱሳችን ውስጥ በሴት ጾታ ተጠቅሰው የምናገኛቸው 3 ናቸው። አንደኛ ኢየሩሳሌም፣ ሁለተኛ ማርያም ወይም ሴቶች፣
ሶስተኛ ቤተ ክርስቲያን። መጀመሪያ ይህንን መጽሐፍ ስታጠኑ በሴት ጾታ በመነገር የተገለጡ እነማን ናቸው የሚለውን ሐሳብ ማግኘት በጣም መሰረታዊ ነገር። ስለዚህ ምዕራፍ አሁን ይህን ምዕራፍ አስተምራችሁ ሳበቃ ፕሪቺት ኦኬ ያ ብላችሁ እንድትቀመጡ ሳይሆን ከናንተ ጀርባ በሰፈራችሁ፣ በትምህርት ቤታችሁ፣ በመስሪያ ቤታችሁ በዚህ ጥያቄ ምክንያት በዚህ ትምህርት ምክንያት ከመዳን እውነት የብዙ ሰዎችን አእምሮ ጋርዶ ያለ ስላለ መጋረጃውን የሚገፍ ዕውቀት እንደሚወስድ ሰው ነው መስማት ያለባችሁ። እየሰማችሁ ነው? አሁን እንደ ምእመን አይደለም መስማት ያለባችሁ ይሄንን ከሰማችሁ በኋላ ሄዳችሁ ከአንድ ሰው ላይ የሃይማኖትን መጋረጃ እንደሚያነሳ ሰው ነው መስማት ያለባችሁ። ሄዳችሁ ለመናገር ነው መስማት ያለባችሁ። ስለዚህ መጀመሪያ ምዕራፉን ስትነሱ የምትሉት ነገር ምንድነው? መጽሐፍ ቅዱሳችን ውስጥ በሴት ጾታ የተጠቀሱ 3 ናቸው። የመጀመሪያው ኢየሩሳሌም ነች። አንቺ ኢየሩሳሌም እያለ መጽሐፍ ሲናገር ታውቃላችሁ። ሁለተኛው ቤተ ክርስቲያን ነች። ሶስተኛ ማርያም ወይም ሌሎች ሴቶች ናቸው። በዚህ ቦታ ማርያም ነች ብለው የሚሉበትን ምክንያት ማውጣት እንችላለን። ማርያም ነች ብለው የሚሉበት ምክንያት በቃ እቺን በደንብ አርጋችሁ ይዛችሁልኝ ለአንድ ሰው ከተናገራችሁ እንዴት እንደምትገላግሉኝ ልነግራችሁ አልችልም። ሙጃሌ ነው የምትነቅሉልኝ። የገባ ሙጃሌ ነው የምታወጡልኝ። በቃ መንገድ ላይ አግኝቼ ቸርች ላይ አግኝቼ ይሄን አስተምሬ ሳበቃ ደግማ አታወራም ማለት በቃ አትቀበርም። ብትሞት እጮኛ ብትይዝ አትዳርም። ከማህበራዊ ህይወት ትገለላል። ብትመረቅ አንመጣም። እሺ ምክንያት አላችሁ። ይሄንን የሚሉበትን ምክንያት መጽሐፍ ቅዱሳችሁን ስታጠኑ እንደዚህ ይላል። አክሊል የሆነላት አንዲት ሴት ነበር። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ይሄን ነው የሚናገሩ። አሁን አንድ ነገር ነው። ጸንሳ ይልና ወንድ ልጅ፣ ይሄ ወንድ ልጅ አሕዛብን በብረት በትር የሚገዛ ይለዋል። ከዛስ በመቀጠል የሚለው አንድ ጉዳይ ነው። ይሄንን ልትወልድ ያለው ወንድ ልጅ ሊበላ ፈልጎ ሊውጥ ፈልጎ ዘንዶ ቆመ ይላል። አቤት! አሁን እነዚህ ነጥቦች በደንብ ስሙ። አንደኛ እቺ በዮሐንስ ራእይ መጽሐፍ ምዕራፍ 12 ላይ ያለችው ከዋክብትንና ጨረቃን የተጎናጸፈችው እቺን ሴት ማርያም ነች ብለው የሚሉበት ምክንያት አንደኛ ማርያም ጸንሳ ስለነበረ፣ ሁለተኛ ማርያም የጸነሰችው ኢየሱስ ደግሞ አሕዛብን በብረት በትር ይገዛል ስለሚል፣ በሶስተኛ ደረጃ ልትወልድ ስትል ሄሮድስ ለማጥፋት እንቅስቃሴ ያደርግ ስለነበረ ዘንዶ የሚለውን ሐሳብ ሄሮድስ አድርጎ በመፍታት በእነዚህ ምክንያቶች ማርያም ነች የሚል ድምዳሜ የሚሰጡ አስተማሪዎች አሉ። ይሄ ብቻ አይደለም። ዝቅ ብላችሁ ስታነቡ እንዲህ በላ ልትወልድ ባላት ሴት ፊት ቆመና አሕዛብን ሙሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች ይላል። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ ይላል። ስለዚህ ወደ ላይ የሄደው ማን ነው? አሁን ምክንያት ነው። ስለዚህ ተነጠቀ የሚለውን ይሄው ኢየሱስ ተወለደ፣ ከዛ በኋላ ወደ እግዚአብሔር ዙፋን ተነጠቀ። ሲቀጥል ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅተው ወደ ነበረው ስፍራ ወደ በረሃ ሸሸች የሚለውን ሐሳብ ደግሞ ወደ ግብጽ ሄደች ከሚለው ሐሳብ ጋር በማያያዝ እቺ ሴት ማርያም ነች ብለው ይላሉ። ሰማችሁ ወይ? ይሰማል ወይ? ዛሬ ፋስት ፉድ የለም። በትክክል ስማ፣ የሚለውጥ ወንጌል ግን አለ። እየሰማኝ ያለ ሰው አለ ወይ? የሆነ ነገር ግን ይዛችሁ ትሄዳላችሁ። ስለዚህ የዮሐንስ ራእይ መጽሐፍ ምዕራፍ 12 ላይ ያለችውን ጨረቃና ከዋክብትን ተጎናጽፋ ያነበባችኋትን ያቺን ሴት ማርያም ነች የሚሉበት ምክንያት ማርያም ወደ ግብጽ ተሰዳ ስለሄደች ወደ ምድረ በዳ ሄደች የሚለውን ከዚህ ጋር ትይዩ በማድረግ ንጽጽር በማድረግ በመፍታት
እንደዚሁም ደግሞ ሄሮድስ ሊገላቸው ወይም ሕፃኑን ሊገል ፈልጎ ስለነበረ ይሄንን ጉዳይ ከዘንዶ ጋር ትይዩ ወይም ተነጻጻሪ በማድረግ ከዛ በመቀጠል ደግሞ የሚወለደው ወንድ ልጅ አሕዛብን በብረት በትር የሚገዛ ነው፣ ይሄም ደግሞ ክርስቶስ ነው የሚለውን ንጽጽር በመፍጠር ይሄም ደግሞ ወደ አባቱ ወደ እግዚአብሔር ዙፋን ተነጠቀ የሚለውን ክርስቶስ አረገ ከሚለው ጋር ንጽጽር ወይም ትይዩ በማድረግ ከእነዚህ ምክንያቶች በመጥቀስ እቺ ሴት ማርያም ነች ብለው ይላሉ። ማርያም ነች ብለው ይላሉ። አሁን ነች የሚሉበት ምክንያት ይሄ ነው። ነች ለምን ስትሏቸው ይሄ ነው የሚያነሱት። አይደለችም በሉና ለምን? አሁን የምናደርገው ነገር ምንድነው? በዚህ ምዕራፍ ውስጥ ያነበብናቸውን እነዚህ ነገሮች በተግባር ከተከናወነው እና በወንጌላት ተጽፎ ከምናገኘው የወንጌል እውነት ጋር እያመሳከርን እንመለከታለን። በተግባር ወንጌላችን ላይ የተቀመጠውን ሐሳብ ከዚህ ሐሳብ ጋር በማነጻጸር ትይዩ በማድረግ ያልሆነችበትን ምክንያት ይሄ ማርያም እንደሆነች አስረጂ ሊሆን እንደማይችል ከዚህ ቀጥሎ አሳያችኋለሁ። የመጀመሪያው ምክንያት በዚህ ቦታ መጽሐፍ ቅዱስ እንደሚናገረው አሕዛብን ሙሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇንም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶ ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። የሚለው ልጁን ወለደችው፣ ልጁም ወደ እግዚአብሔር ዙፋን ተነጠቀ፣ ሴቲቱም ወደ በረሃ ሸሸች ነው የሚለው። እዛኛው ወንጌል ላይ ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ግን ማርያም ከዮሴፍና ከኢየሱስ ጋር ነው ወደ ግብጽ ሄደችው። እዚህ ዮሐንስ ራእይ መጽሐፍ ላይ ሴቲቱ ወደ በረሃ የሄደችው ብቻዋን ነው ብላችሁ ጻፉ። ብቻዋን ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 2 እነርሱም ከሄዱ በኋላ ማቴዎስ ወንጌል መጽሐፍ ምዕራፍ 2 ቁጥር 13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልጋልና ተነስ። ይሄን መልእክት የነገረው ለማን ነው? ሕፃኑን ይፈልገዋልና ተነስ አሉ። ሕፃኑን ለዮሴፍ ነው የሚነግረው። መልአኩ ተገለጠለትና ሕፃኑን ይፈልገዋልና ተነስ አሉ። ስለዚህ በዚህ ቦታ ዮሴፍ አለ፣ ሕፃኑ አለ፣ ማርያም አለች። በዮሐንስ ራእይ መጽሐፍ ምዕራፍ 12 ላይ ግን ሕፃኑ ተነጥቋል፣ ሴቲቱ ብቻ ነው ሄደችው። ሴቲቱ ብቻ ነው ያለችው። ምክንያቱም ወደ እግዚአብሔር ዙፋን ተነጠቀ ይላል። ወደ እግዚአብሔር ዙፋን ከተነጠቀ በኋላ ሴቲቱን እንዲመግቧት ወደ ግብጽ ሸሸች ነው፣ ወደ በረሃ ሸሸች ነው የሚለው። ስለዚህ ወደ በረሃ የሄደችው ሴቲቱ ከተወለደው ልጅ ጋር ሳይሆን በዮሐንስ ራእይ መጽሐፍ ላይ ብቻዋን ነው። ማቴዎስ ግን የሚነግረን ወደ ግብጽ ሄደች የሚለን ከሕፃኑና ከዮሴፍ ጋር ነው። ስለዚህ የግብጹን ወደ ግብጽ መሄዳቸውን ወደ በረሃ ከመሸሽ ጋር በማነጻጸር ይህ ማርያም ነች ብሎ ለማስተማር መነሳት መጽሐፍ ቅዱስ የማያነብን ሰው ከመሸወድ በተረፈ ምንም ፍሬ የለውም። እየሰማችሁ ነው? ሁለተኛ ምክንያት ለምን አይደለችም በሚለው የመጀመሪያው ምክንያት ወደ ግብጽ የሄደችው በዮሐንስ ራእይ መጽሐፍ ላይ ብቻዋን ሲሆን ማቴዎስ ወንጌል መጽሐፍ ምዕራፍ 2 ቁጥር 13 ላይ ግን ከዮሴፍና ከሕፃኑ ጋር ነው የሚል ነው የመጀመሪያው ምክንያት። ሁለተኛው ምክንያት ማርያም ከልጇ ከኢየሱስና ከዮሴፍ ጋር ወደ ግብጽ የሄደችበትን ሁኔታ ወደ በረሃ ከሄደችበት ሁኔታ ጋር በማነጻጸር ትይዩ በማድረግ ነው ማርያም ነች የሚሉት። ስለዚህ አሁንም ይሄው ሐሳብ ላይ ቆመን አንድ እውነት እናገኛለን። በራእይ መጽሐፍ ምዕራፍ 12 ላይ ሴቲቱ ወደ ምድረ በዳ ሄደችው
እንዲመግቧት ነው የሚለው። በማቴዎስ ወንጌል መጽሐፍ ላይ ግን ልጄን ከግብጽ ጠራሁት የሚለው ቃል ይፈጸም ዘንድ ነው የሚለው። የፐርፐስ ኦፍ ጆርኒ የጉዞ ዓላማ ልዩነት አላቸው። ወይኔ የጉዞ ዓላማው ልዩነት አለው። ማቴዎስ ወንጌል እናንብበው ዝቅ ብላችሁ ወጋው አስምር መጽሐፍ ላይ አስምሩ። አንተ ዮሐንስ ራእይ መጽሐፍ ታነብልኛል፣ እኔ ደግሞ ማቴዎስን አነበዋለሁ። ማቴዎስን ከኔ ጋር ያወጣ ሰው አለ ወይ? ሊያሰምርበት የተዘጋጀ ሰው አለ ወይ? እሺ እንደዚህ ይላል። ለምንድን ነው ወደ ምድረ በዳ ሄደችው? ስንት ቀን ነው? ለምንድን ነው? ዝቅ ብሎ ያለው ሐሳብ ሴቲቱም 1260 ቀን በዛ ምን እንዲያረጓት እንዲመግቧት። እሺ በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። እሺ ማቴዎስ ምን ይላል? ምዕራፍ 2 ቁጥር 13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ። እዚህ ጋር ዲስክራይብ ያልተደረገ ቀን ነው። እስክነግርህ በዚያ ተቀመጥ አለው። ፐርፐዝ ነው። አሁን እርሱም ተነስቶ ሕፃኑና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ዮሐንስ ራእይ መጽሐፍ ላይ ያለችው ሴት ወደ ምድረ በዳ ሄደችው እንዲመግቧት ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ማርያም የሄደችው ግን ልጄን ከግብጽ ጠራሁት የሚለው ቃል እንዲፈጸም ነው። አሁን የጉዞ ዓላማ ልዩነት ብላችሁ አሁን የነገርኳችሁን ሐሳብ በቆንጆ ሁኔታ ጻፉ። ሌላው ሶስተኛው ምክንያት በዚህ ቦታ በዮሐንስ ራእይ መጽሐፍ ላይ የተጠቀሰው ልጁ ተወለደ ይልና ተነጠቀ ይላል። ኢየሱስ ግን ከተወለደ በኋላ 33 ዓመት ተኩል በምድር ላይ ኖሯል። ኢየሱስ ማርያም ወደ ግብጽ ከሄደችም በኋላ ተመልሰው ነው አብረው የመጡት። በዚህ ቦታ ግን በዮሐንስ ራእይ መጽሐፍ ላይ ልጁ ከተነጠቀ በኋላ ሴቲቱ ወደ ምድረ በዳ ሄዳለች። ብትመለስም ብቻዋን ነው። ብትመለስም ምንድነው? ብቻዋን። ሌላው ቁጥር 7 ላይ ያለው ምክንያት ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከኢየሱስ ክርስቶስ መወለድ በኋላ ሚካኤልና ዘንዶ አልተዋጉም። ይህንን የሚያረጋግጥልን አንድም የወንጌል መዝገብ የለም። ይሄ ነገር ከማርያም ይልቅ የመጽሐፍ ቅዱስ አስተማሪዎች የሚነጋገሩት በሁለት ጉዳይ ነው። እሱም አንዳንዶች ቤተ ክርስቲያን ነች ብለው ሲሉ፣ ሌሎች ደግሞ ኢየሩሳሌም ነች ብለው በማለት ነው። አንዳንዶች ኢየሩሳሌም ነች ብለው ሲሉ፣ ሌሎች ደግሞ ቤተ ክርስቲያን ነች ብለው ይላሉ። ኢየሩሳሌም ነች የሚሉ ሰዎች ምክንያት አድርገው የሚያቀርቡት 12 ከዋክብቶችን ተጎናጽፋ የሚለውን ቃል ነው። 12ቱን የእስራኤል ነገድ ይወክላሉ በማለት አቤት 12 የሚለውን በዚህ ጉዳይ ላይ ይሄ ነው ትክክለኛው የሚለውን ድምዳሜ ልሰጣችሁ ሳይሆን ማርያም ያማተኑበትን ምክንያት ግን ላስረዳችሁ ነው። የመጽሐፍ ቅዱስ አስተማሪዎች
ማርያም ነች ብለው ስትላችሁ ስትነሱ ይስከት ፈገግ ይላሉ። ከዛ ቀጥሎ ግን የሚያቀርቡት ሐሳብ ይሄውና ቤተክርስቲያን ነች የሚሉበት ምክንያት ደግሞ ሁለት ገጽ ወደ ኋላ ተመለሱ። ምዕራፍ 2 ቁጥር 25 የሆነ ነገር ያወቀ ሰው አለ? እሺ ቁጥር 25 ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን እሰጠዋለሁ፣ በብረት በትር ይገዛቸዋል። በብረት በትር የምትለዋን ቃል ወስደ አሕዛብን ይገዛቸዋል የምትለዋን ወስደ ማርያም ነች ብሎ ኮንክሉድ ማድረግ አስቸጋሪ ነው። ምክንያቱም ኢየሱስ እንደዚህ አለ፣ ድል ለነሳው አለ ከአባቴ እንደተቀበልኩኝ እኔም ደግሞ አሕዛብን በብረት በትር ይገዛ ዘንድ እሰጠዋለሁ አለ። ይህንን የተጻፈው ለቤተ ክርስቲያን ነው። ምክንያቱም እዚህ ጋር ስራህና ፍቅርን፣ እምነትን፣ አገልግሎትን፣ ትዕግስትን ከፊተኛው ይልቅ ያለው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለዋን እያለ አሕዛብን በብረት በትር እንደሚገዙ አንድም ተስፋ የተገባላቸው ቤተ ክርስቲያን ነች። አማኞች የዳኑ በክርስቶስ ኢየሱስ አምነው የዳኑም ጭምር ነው። ስለዚህ ቤተ ክርስቲያን ነች የሚሉ ወገኖች ደግሞ አሕዛብን በብረት በትር የሚለውና ዘንዶ የዳኑትን ያመኑትን ክርስቲያኖች ለማጥፋት የተሰበሰበበትን የሚያሰይርበትን የሚጮህበትን ቤተ ክርስቲያንም ተጨንቃ ምጥ ውስጥ የምትሆንበትንና በክርስቶስ ኢየሱስ ያመኑ አማኞች ወደ ክርስቶስ የሚነጠቁበትንና ቤተ ክርስቲያን በስደት የምትቆይበትን ነው የሚያወራው። ግልጽ ነው። እነዚህ ሁለት ሪዝን አስቀምጡ። ማለት ቤተ ክርስቲያን ነች ለሚለው ጥቅሱን፣ ኢየሩሳሌም ነች ለሚለውም ከላይ ነገርኳችሁ ምክንያት ጻፉ። ይሄ በዘመን መጨረሻ ሊሆን ያለ ወደፊት ሊከሰት ያለ ጉዳይ እንጂ የተከሰተና ያለፈ ጉዳይ አይደለም። ዮናታንን ስለምትወደው ክንፍ አለው ብለህ ብትል ከምስኪንነት በስተቀር ምንም አይተርፍም። ምን ነው ምን ነው? ባለፈው ነግሬያችኋለሁ እኮ ቤተ ክርስቲያን ውስጥ ነግሬያችኋለሁ። ቤተ ክርስቲያን ውስጥ በተደረገ ጥናት ሁሉ ጊዜም የቤተ ክርስቲያኒቱ አባላት ከሆኑት ውስጥ 10% የመሪያቸው ተቃዋሚ ናቸው። 10% የተመደበ ተቃዋሚ አለ። የትም ቸርችድ 10% የሚሆነው ከቸርቹ አባላት መካከል መሪውን የሚቃወም ነው። 10% ደግሞ የሚሆነው መሪውን እንደ መልአክ ተቀብሎ የሚኖር ነው። አቤት በጣም በፍቅር የሚኖር ነው። 80% ነው ምንም ፖለቲካ ውስጥ የሌለ እግዚአብሔር ይስጥልኝ እንደምን ዋላችሁ ብሎ አስራት እየሰጠ መባ እየሰጠ ፕሮግራም ተካፍሎ እሁድ ሲያበቃ ቃልዮት ያሰማን ብሎ የሚመለሰው። 80% ወዛደር ነው፣ ላባደር ነው። 80% ቢዚ ነው፣ ጉዳዩ በሱ ጉዳይ የተያዘ ነው። ቤተ ክርስቲያን የምትናጠው ሁሉ ጊዜ በ10% እና በ10% መካከል ባለ ጨዋታ አለ። 80% ተሻግሮ የሚተኩስ አለ፣ የሚቀበል አለ፣ የሚልካል። ምናልባት እዚህ ውስጥ ቤተ ክርስቲያን መሪዎች ካላችሁ ይሄ ኤክስፔክትድ ነው። 10% የሆነ ሰው መበጥበጡ አይቀርም። ለምንድን ነው? ይሄ በጣም በሰለጠኑት ሀገሮች ብቻ ሳይሆን በመላው ዓለም በቸርች ሂስትሪ የተደረገ ጥናት ነው የምነግራችሁ። 10% የሚሆነው ደግሞ አውቀዋለሁ፣ መልአክ ነው፣ ክንፍ አለው የሚል ነው። የፈለገ ተአምር እዚህ ጋር ብታወራ አልሰማም ነው የሚል። 10% ደግሞ አለ የፈለገ ጥሩ ነገር ቢሰራ አልሰማም የሚል። 10%ን ጥሩ 10% ተቃዋሚ እያጣፋው በ80% ነው የምንኖረው። አሜን በሉ። ስለዚህ ነው ከሰፊው ህዝብ ጋር ነኝ ነው የሚለው። አልሰማም። 10% ሀብታም፣ 10% ወዳጅ፣ 10% ተቃዋሚ አልሰማም። 80% ጋር ነኝ እኔ። ምን ላወራላችሁ ፈልጌ ነው? ትምህርት ሲሰራ ከፍቅር ተነስቶ አይሰራም። ህንፃ ነው ከፍቅር የሚሰራው። ትምህርት ግን ከፍቅር ስለምትወዱት ትምህርት ይሰራል እንዴ? ስለምትወዷት ትምህርት መስራት ምን ማለት ነው?
ይኸውልህ እኮ የዞርኩት ለዛ ነው። ስለምትወዷት ትምህርት አይሰራም። እንደዚህ ማለት እሷ ነች፣ እንደዚህ ማለት እሱ ነች፣ እንደዚህ ማለት እሷ ነች እያልክ ደና ነገር ስታገኝ በጠቅላላ እሷ ነች እያልክ ይሆናል። አሪፍ ነገር ሲገኝ በጠቅላላ እሷ ነች። ከቶ አረሳሽ ማልቶሽ ምናስ እሷ ነች። የናቁሽ ሁሉ ከእግርሽ በታች ይሰግዳሉ እሷ ነች። እና ምን እያልክ ጠቅላላ እሷ ነች እያልክ ትምህርት ይሰራል? ትምህርት እኮ ህይወት ነው። ትምህርት እኮ የሰዎችን ዴስቲኒ ዲተርማይን ማድረግ እኮ። ብሎኬት እኮ ከተጣመመ ችግሩ ያለው ብሎኬቱ ላይ አይደለም፣ ብሎኬቱ የተሰራበት ሞልዱ ላይ ነው። ትምህርት እኮ ሞልድ ነው። ሞልድ እኮ ነው ትምህርት። እንዴ አሁን እዚህ እኔ አስተምራለሁ፣ አስተምሬ ሳበቃ ሞልድ እኮ ነው። ገብታል። በየሳምንቱ ማክሰኞ ትጨፈለቃለህ በየሳምንቱ። ከዛ በኋላ ሞልዱ እዚህ የሚሰጥህ ጉዳይ የተሳሳተ ከሆነ የትም ቦታ ብትሄድ ትጣመማለህ። ዝም ብለህ ለስኑኝ ካልሆነ በኩል አትመጣም። ተጠገነ ምናምን ተለስነ ሲሚንቶ በልተ ብዙ ነገር በልተ ነው ስትሬት የምትመጣው። ካልሆነም ደግሞ የሚያበላም ካልተገኘ ቤቱ ጠማማ ነው የሚሆነው። ለምንም ማጥተው ነው የምትሆነው። እዛ አትገጥም፣ እዚህ አትገጥም፣ ከጓደኛ አትገጥም፣ ከሰው አትገጥም፣ ተንሻፈነ የምትቀረው። እንደዚህ አይነት ትምህርት እኮ ነው የሀገራችን ሕዝብ ከድህነት በታች ከኋላ ቀርነት ከብዙ ነገር በታች አድርጎ ያስቀር። ለምን የሚል ጥያቄ እንዳንጠይቅ ተደርገን ስላደግን ማለት ነው። አንድ ምዕራፍ ስታጠኑ ሁሉ ጊዜ ማድረግ ያለባችሁ አንድ ጉዳይ ነው። ምዕራፉን በሙሉ አንብበው መጨረስ። ከዛስ ምዕራፉን አንብባችሁ ከጨረሳችሁ በኋላ ምዕራፉ ላይ ያለውን አውድ ዋና ሐሳብ ሊተላለፍ የተፈለገውን ጉዳይ ማግኘት አለባችሁ። ያንን ጉዳይ ግን ከመጽሐፉ አጠቃላይ መልእክት ደግሞ ይያያዛል። ይህ ምዕራፍ 12 ከራእይ መጽሐፍ 10 ከቁጥር 1 ጀምሮ እስከ መጨረሻው ምዕራፍ ካለው መሰረታዊ ሐሳብ ጋር ኢንተርሌትድ ነው፣ የተሳሰረ ነው። ለምሳሌ አንድ ቃል ይዘ የተማረ ሰው ማለት የተመራመረ ሰው ማለት ነው። የተማረ ሰው ማለት ይቅር የተባለ ሰው ማለት ነው። የተማረ ሰው ብለ ዩኒቨርሲቲ የጨረሰ ሰው ምናምን ብለ ለምሳሌ እኔ አሁን ደብዳቤ ጽፈልህ እንደኔ የተማረ ሰው የለም እግዚአብሔርን በዚህ ምክንያት አመሰግነዋለሁ ብለህ ስትል ይሄ ሰውዬ ፒኤችዲ ነበረው ትላል። ይሄ ሰው በሚገርም እኮ ይሄ ኤጁኬት ይገርማል። ኦሬዲ ኢዝ ብሌስ ብራዘር ትላለህ ወይ? እንደኔ የተማረ ሰው የለም ያልኩት እኔ እንደኔ ይቅር የተባለ ሰው የለም ያልኩ ነው። ምን ነው እንዴ ብራዘር? ጌታ ይባርክ። መጽሐፍ ቅዱስ ስታጠኑ ልክ እኮ ለዛ እኮ ነው የሚያውቋችሁ ይቆረጡ ብሎ ሲል ይቆረጡ ብለን ይቆረጡ ያለበት ምክንያት አጠቃላይ መጽሐፉን ሐሳብ ካላገኘው በስተቀር። ለምሳሌ ትረስት ፌዝ ትረስትና ፌዝ ምንድነው ልዩነቱ? ለምሳሌ ፎር ኤግዛምፕል እና ፎር ኢንስታንስ። ፎር ኤግዛምፕል ብለህ ስትል ፎር ኢንስታንስ እያልክ አይደለም። ፎር ኤግዛምፕል ብለህ ዮናታን አክሊሉ ሰባኪ ነው ልትል ትችላለህ። ፎር ኢንስታንስ ካልክ ግን ዮናታን አክሊሉ ሴት ነው ልትል ትችላለህ። እንበልና ዮናታን አክሊሉ ሴት ነው በላ እንበልን ያልከው በል። ለምን ነው ይሄን ያልኩት? ለምሳሌ ዕብራውያን መጽሐፍ ላይ ሲናገር ይላል፣ ሂዱና ላሳያችሁ። ምዕራፍ 3 አሁን ተመልከቱ። እዚህ ጋር ያለውን ትርጓሜ
ቁጥር 12 ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በእንዳንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከናንተ ማንም ኃጢአት መታረል ልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻው አጽንተን እንጠብቅ፣ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን ልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉም? 40 ዓመትም የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአት ያደረጉት እነሱ አይደሉም? ካልታዘዙትም በቀር ወደ ረፍት እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይልና ከዛ እንደዚህ ይላል ምዕራፍ 4 እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ምን እንበል? ከነማ ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለነዚያ ደግሞ እንደተነገረ ለኛ የምስራች ተሰብኮልናልና። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። የሰሙት ቃል ከሰሚዎቹ ጋር በእምነት ምን አላላቸውም? አልጠቀማቸውም። በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛስ ያመንን ወደ ረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እያለ ይቀጥላል። የሚያወራ ጉዳይ አንድ ነው። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። እዚህ ጋር እምነት የሚለው ጉዳይ የምትድንበት እምነት አይደለም፣ የኑሮ ነው። ምክንያቱም የሚያስጠነቅቃቸው ያመኑትን ሰዎች ነው። እንደዚህ ብሎ የማይበቃ መስሎ እንዳይታይ እንፍራ። ምንድነው የሚለው? እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለነዚያ ደግሞ እንደተነገረ ይልና ለኛ የምስራች ተሰብኮልናልና፣ ልክ ለነሱ እንደተወራው ለኛም ተወርቶልናልና። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ እነዛኛዎቹ አልጠቀማቸውም። ልክ እንደዚሁ እኛም የማንበቃ መስሎ እንዳይታየን። አሁን እዚህ ጋር ምንድነው? ይሄ ጉዳይ ለማያምኑ ሰዎች የተወራ ጉዳይ ነው። እኛ ፌዝ ነን፣ እኛ እናምናለን፣ አምነን ተቀብለናል የሚባል ጉዳይ አይደለም። አንድ ጉዳይ እንዳገባቡ መግቢያ ነው፣ እንዳገባቡ ኮሪደር ነው። በር ነው ማለት ሁሉ ጊዜ ከውጭ ነው ማለት አይደለም። የመጀመሪያውን የቤቱን በር በበሩ ትገባል። ሳሎን ገብተ መኝታ ቤት ስገባ በራል። ስለዚህ በር ነው ሲል የውጭ በር ነው ተብሎ ኮንክሉድ አይደረግም። እየሰማች ነው? የውጭ በር ነው ተብሎ ኮንክሉድ አይደረግም። በር እንዳገባቡ የውጭን በር ሊሆን ይችላል፣ የኮሪደርን በር ሊሆን ይችላል፣ የኩሽናን በር ሊሆን ይችላል፣ የጓዳን በር ሊሆን ይችላል። እምነት የሚለውን ቃል ስትወስድ እንዳገባቡ የዳንክበት ኢየሱስ የእግዚአብሔር ልጅ ነው በስጋ የተገለጠ ነው ብለህ ያልክበትም እንደሆነ ሁሉ የኑሮ በህይወት ፕራክቲካሊ ክርስትናን የምትገልጥበትም ጉዳይ ሆኖ ሊተረጎም ይችላል። እየሰማችሁ ነው እንጂ የሆነ ነገር ሲጻፍ ኔጌቲቭ ሲሆን ላላመኑት፣ ፖዚቲቭ ሲሆን ላንተ የምትበላበት ጨዋታ አይደለም። ለዚህ ነው ትምህርት ሲሰሩልን ብዬ የተናገርኩበት ምክንያት በዮሐንስ ራእይ መጽሐፍ ምዕራፍ 12 ያለችውን ሴት ምንም መጽሐፍ ቅዱሳዊ እውነትን ባላገናዘበ መልኩ ወደ ግብፅ ሄዳለች የሚለውን ሐሳብ ወደ በረሃ ሸሸች ከሚለው ሐሳብ ጋር
ትይዩ በማድረግ እንደዚሁም ደግሞ እያንዳንዱን ጉዳይ የአሕዛብን በብረት በትር የሚገዛው ወንድ ልጅ ወደ አባቱ ተነጠቀ የሚለውን ያንን ሐሳብ በመውሰድ ከማርያም ጋር በማነጻጸር ማርያም ነች በዙፋን ላይ ተቀምጣለች 12ቱን ከዋክብት ተጎናጽፋለች ብለው ያስቀምጣል። ይህ ሐሳብ በፍጹም መጽሐፍ ቅዱስ የማይደግፈውና መጽሐፍ ቅዱስ ላይ ያልተቀመጠ ሐሳብ። ሰላም ናችሁ አላችሁ ወይ? አለው የሚለኝ ሰው እጁን ያሳይ። ጌታ የተባረከ ይሁን። አሜን ነው። አሜን ነው ወይ? ለምሳሌ አንድ ነገር ልንገራችሁ። አንተ ልጄ ነህ እኔ ዛሬ ወለድኩ ስለሚል የክርስቶስ ልጅነት ከማርያም በተወለደ ጊዜ ነው ብለው የሚያስተምሩ ሰዎች አሉ። ይሄ ግን ዛሬ ወለድኩ የሚለው ቃል እግዚአብሔር ሁሉ ጊዜ የሚኖረው በዛሬ ነው። ነገ የለውምና ኋላም ትላንትም የለውምና እግዚአብሔር ሁሉ ጊዜ የሚኖረው በዛሬ ነውና የሚያወራው በዛሬ ነው። በሚኖርበት ነው የሚያወራው። ባይ ዘ ዌይ የኛ ልጅነትና የክርስቶስ ልጅነት አንድ አይነት አድርገው የሚያስተምሩ ሰዎች አሉ። የኛ ልጅነት እንደ ክርስቶስ አይነት ልጅነት አይደለም። የኛ ልጅነት የባህሪ ልጅነት አይደለም። የኛ ልጅነት የጸጋ ልጅነት ነው። ይሄንን ብዬ ሳስተምር የማይዋጥላቸው ሰዎች አሉ። የኛ ልጅነት የባህሪ ልጅነት አይደለም ማለት እሱ ከዘላለም ዘመን በፊት ከአብ የተገኘ ከእግዚአብሔር የተገኘ እግዚአብሔር ነው። እሱ ከብርሃን የተገኘ ብርሃን ነው። ምን ማለት ነው? ከብርሃን የተገኘ ብርሃን ነው ማለት ይሄ የመጀመሪያው ብርሃን ነው ብላችሁ ብትሉ ከብርሃን የተገኘ ብርሃን ነው ብላችሁ ብትሉ የዚህኛው ብርሃን እድሜ የዚህኛው ብርሃን እድሜ ነው። የተገኘበት የራሱ እድሜ ነው። የእድሜ ልዩነት አይኖራቸውም። ግን በሌላ አማርኛ ምን ማለት ነው? እኔ ዛሬ ወለድኩ አንተ ልጄ ነህ ምናምን የሚለውን ሐሳብ ስለ ልጅነት አንድ እውነት ላሳያችሁ። ስለ ልጅነት ብቻ ልጅነት የሚለውን እውነታ ስትመለከቱ እኔ በልጅነቴ አምላኪ ነኝ፣ እሱ በልጅነቱ ተመላኪ ነው። እኔ በልጅነቴ ተገዢ ነኝ፣ እሱ በልጅነቱ ገዢ ነው። እሱ በልጅነቱ ጌታ ነው፣ እኔ በልጅነቴ ሎሌ ነኝ። እሱ በልጅነቱ ፈጣሪ ነው፣ እኔ በልጅነቴ ተፈጣሪ ነኝ። ይሄንን እውነት ቀላቅለህ ማውራት አትችልም። እግዚአብሔር አባት ነው። አባት ብለህ ስትነሳ አባት ብለህ ኮንክሉዥን አሰራም። እግዚአብሔር አባት ብቻ አይደለም፣ እግዚአብሔር ሉዓላዊ አባት ነው። ሉዓላዊ ነው ማለት የሚሰራው በሁኔታዎች ላይ ሳይሆን በፍቃዱ ላይ ነው። እኔ እናንተ የምንሰራው በሁኔታዎች ላይ ነው። እሱ ግን በፍቃዱ እኔ እናንተ የምናርሰው ክረምት ሲሆን ነው፣ የምናጭደው በጋ ሲሆን ነው። እሱ ግን ለማጨድ በክረምት ያጭዳል፣ በበጋ ይዘራል። እንደፈለገ ሊሰራው ይችላል። እሱ የሚሰራው በሁኔታዎች ላይ ሳይሆን እሱ የሚሰራው በፍቃዱ ላይ ነው። ሉዓላዊ የሚባል አምላክ አለ። የሐናን ማህፀን ዘጋ ከፈተ ይላል። የዘጋውም እሱ ነው፣ የከፈተውም እሱ ነው። አባት ነው፣ ፖዚቲቭ ነው፣ ምንም ኔጌቲቭ የለውም። ፋዘር ነው ብለህ ፋዘር በምድረ በዳ ይመራል። እስራኤልን በምድረ በዳ መራቸው። ለዚህ ትምህርት ደግሞ እንዲሆን ኦልድ ቴስተመንትን ከኒው ቴስተመንት ገንጥለህ ኦልድ ቴስተመንት ባይብል አይደለም፣ ኦልድ ቴስተመንት ጥላ ነው፣ ኦልድ ቴስተመንት ቫሉ የለውም ብለህ አይሆንም። ቆይ በሌላ ምሳሌ ላስረዳችሁ። በእኔ ልጅነትና በክራይስት ልጅነት መካከል አሁን ይሄን ያስተማርኩበት ምክንያት ምንድነው? የማርያምን ጉዳይ ሳነሳ ልክ እንደ ማርያም አይነት ትምህርት ብዙ ትምህርቶች አሉ እኛ መካከል። ለምሳሌ የኛ ልጅነት ያልተጨረሰ ልጅነት ነው። ታውቃላችሁ? ያልተጨረሰ ልጅነት ነው የኛ ልጅነት። ያልተጨረሰ ልጅነት ነው ማለት ምን ማለት ነው? ሮሜ መጽሐፍ ምዕራፍ 8 ቁጥር 23 አውጣና አንብብል። በጣም ኢምፖርታንት ለወጣት የሚሆን ሐሳብ ነው ያወራሉት። የኛ ልጅነት ያልተጨረሰ ልጅነት ነው። ያላለቀ ልጅነት። ምን ነው የሚለው ኤርሚ? እርሱም ብቻ አይደለም። አረ ሞገስ አንብበው። እርሱን ብቻ አይደለም። እሺ፣ ነገር ግን የመንፈስ በኩራት ያለን
ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ልጅነት አንድም የምንጠባበቀው ጉዳይ ነው። የሰውነታችን ቤዛ የሆነውን ብሎ ሲል ያንን ክቡር ሥጋውን በትንሣኤ የምንቀበለውን ያንን ሰውነት እስክናገኝ ድረስ የኛ ልጅነት አልተጨረሰም። አንድም ልጅ ነህ ብልጥልና በመሰረቱ ኒው ቴስተመንት አልተዘጋም፣ ክፍት አድርገን የምትወው ገና ወደፊት ሊሆን ያለው እውነት አለ። የሚመጣው እውነት ነው ሙሉ የሚያደርገው። ልጅነት እየተጠባበቅናል። ምኑ ነው የምንጠባበቀው? አንብበው እንደገና ሁላችሁ አንብቡ፣ ጮክ በሉላ። እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ ሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። እየተጠባበቅን አለ ጳውሎስ፣ እንጠብቃለን ወደፊት። ስለዚህ ልጅነት አንድምታው ገና ወደፊት የምጠብቀው ጉዳይ ነው፣ ያላለቀ ነው። የሱ ልጅነት ግን አልተጀመረምና አይጨረስም። አሜን በል። ሃሌሉያ። የተጀመረ ነገር ነው ያበቃው። የሱ ልጅነት ግን ቢጊኒንግ የለውም። ስለዚህ ኢንዲንግ አይጠበቅለትም። እናንተ ሰዎች በዚህ ሐሳብ የሆነ ትምህርት ወደፊት አስተምራችኋለሁ፣ መጽሐፍ እሰጣችኋለሁ። ግን ትምህርት ሲሰራ መጽሐፍ ቅዱስ ስታጠኑ ሁሉ ጊዜ ለምንና እንዴት ከሌላ መጽሐፍ ቅዱሳዊ ዮሐንስ ወንጌል ላይ የምታነቡት ቃል ራእይ መጽሐፍን ሳያፈርስ፣ ራእይ መጽሐፍ ላይ የምታነሱት ሐሳብ ዘፍጥረትን ሳያፈርስ፣ ማርቆስ ላይ ያነበባችሁት ቃል ወይም የምታስተምሩት ትምህርት ሮሜ ላይ ያለውን እውነት ሳይንድ እርስ በርሱ የተሰካካ እንጂ አንዱን እየናዳችሁ በሌላው ትምህርት አይሰራም። ምን ነው? ምን አይልም አይሰራም። ለዚህ ነው ራእይ መጽሐፍ ላይ የወሰዱት ትምህርት በቀጥታ የማቴዎስን ትምህርት ያፈርሳል። ማቴዎስ ላይ ከዮሴፍና ከኢየሱስ ጋር ሄደች ይላል። ራእይ መጽሐፍ ላይ ግን ብቻዋን ሄደች ነው የሚለው። ማቴዎስ ላይ እንዲመግቧት ሄደች ይላል። እዚህኛው ማቴዎስ ላይ ልጄን ከግብፅ ጠራሁት የሚለው ቃል ይፈጸም ዘንድ ሄደች ይላል። እዚህኛው መጽሐፍ ላይ ግን እንዲመግቧት ሄደች ይላል። ማቴዎስ ላይ ልጁ ተነጠቀ አይልም። ዮሐንስ ራእይ መጽሐፍ ላይ ግን ልጁ ተነጠቀ ይላል። ሰማችሁኝ? እግዚአብሔርን በሉት አጠገባችሁ ይላል። በብረት በር በአሜሪካ በር አጠርጥረው በሉት፣ የሰማይ በር ከፍቶልሃል በሉት። ሰውን እንገራችሁ። አንዳንድ ሰዎች ለምሳሌ ፈተና የለም መከራ የለም ምናምን የሚሉ ሰዎች አሉ። ፈተና የሌሉት ክላስ ስላልገቡ ነው። ፈተና ክላስ ካልገባ ፋዘር ፋይሰር ኢንኮምፕሊት ነው ልጁ። ኢንኮምፕሊት ነው። ኤፍ እኮ ግሬድ ነው። ኤፍ ግሬድ ነው። ክላስ ካልገባስ ኢንኮምፕሊት ኖ ግሬድ ኦፕን ስፔስ። አይ እንደዚህ ቻሌንጅ የለም ምናምን የሚሉ ሰዎች ላይፍ ውስጥ አልገቡም። አብሰንት ናቸው ሁሉ ጊዜ። አብሰንት፣ የቅድስና አብሰንት፣ የእውነት አብሰንት፣ የጽድቅ አብሰንት፣ የቃል አብሰንት፣ ራስን የመግዛት አብሰንት፣ የትትና አብሰንት። እንዴ ለምሳሌ በር ተዘጋብህ፣ በር ተዘግቶብህ አለቅም አሉት እቃውን። አንተ እውነት የሚባል ክላስ ከገባ ጉቦ አሰጥም። እነሱ እውነት የሚባል ክላስ ስለማይገቡ ጉቦ ሰጠው እቃውን አስወጥተው ይሸጣሉ። ብራዘር መቆም የሚባል ነገር የለም፣ መያዝ የሚባል ነገር የለም። ሁሉ ነገራችን ይለቀቃል። ክላስ አልገቡም ማለት እዛ እኮ ነው። ከአጥር ግቢ ውጭ ሲዞሩ ስለነበር ሚፎርፉ በበር በኩል ፎርፈ
ክላስ ብትገባማ ፈተና እንዴት የለም እንዴ? ጌታ ይባርክ። አሜን ይባርክ።